ምርጫና ቅርጫ አዎንታ በርሲሳ ቤተክርስቲያንና መንግስት የተለያዩ ናቸው። አቤል አቡና የኢትዮጵያ ቤተክርስቲያን ልጆች ብፁዕ አቡነ ኤርምያስ ከተተሉ ይቆያል ብሎ አሳዛኝ ማለት እንደ በፊቱ አሁን ባለፈው እሁድለት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄ መረጃ ከምንም ጊዜ በላይ ጉልበት እንዲኖር እንፈልጋለን። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ ቤተሰብ መሆናችሁ እንዳይዘነጋ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክቡራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት ወዳለሁ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ ቤተሰብ በመሆን ከጎናችን እንድትቆሙ እንሻለን። በቅድሚያ እንድንካተል ከመወደው መረጃ መካከል እንግዲህ ካህናት አባቶቻችን ላይ ብዙዎች ይሳለቃሉ፣ ብዙዎች ይቀልዳሉ፣ ብዙዎች ስሞቻቸውን ያጎድፋሉ፣ ብዙዎች የማይገቡ ርዕሶችን ይሰጧቸዋል። ይሄንን ተከትሎ እንግዲህ ካህናት አባቶች ያልሆኑትን ሆኗል በማለት በሐሰት የሚከሱ በማስረጃ ጭምር ለማስደገፍ የሚሞክሩ አሉ። ለምሳሌ ሐሰተኛ ቆብ በማጥለቅ መስቀል እንዲንገዳገድ እየጨብጦ እየሳክሮ እንዲንገዳገድ እንዲጠጣ የሚሉ ሆነ ተብሎ የሚሰሩ ቪዲዮዎች አሉ። ኦርቶዶክስ አይደለም፣ ኦርቶዶክሳዊም ካህን አይደለም፣ ግን አስመስለው አለባበሱን ምኑን አስተካክለው እንደነዚህ አይነት ነገሮችን ሰክሮ የወደቀ ቄስ የኛ አይደለም ይሉናል መምህራችን መምህር ግሩም የእንታ ግሩም ንካታላቸው። ሰክሮ አስፋልት ላይ ሲል ቄስ ካያችሁ እሱ የኛ ቄስ አይደለም። ደግሞ እናንተ እኮ ናችሁ ችግረኞቹ ማለት ነው። ጠላ የማያውቀውን ቄስ እቤት ጠርታችሁ ውስኪ የምታጠጡ ማለት ነው። ከዛ በኋላ ድሃ ቤት አይሄድም፣ ውስኪ ፍለጋ ውስኪ ቤት ይሄዳል ማለት ነው። እነዚህ አላረጉም አደራ። ከዛ እንደዛ ታስለምዱና 3-4 ታስገልብጣችሁ ቄስ ይወዳቸው ብላችሁ ደግሞ ታማላችሁ ማለት ነው። ኧረ ተው ጎበዝ ተው። የምታጠጡ እናንተ፣ የምትሳደቡ እናንተ፣ ምን እናርጋችሁ? የምታጠጡን እናንተ። ብላ በሞቴ ቄስ 2 እንጀራ ስበላ ኧረ የመምህር ሆዱ ማን ብላ በለኛለ ዋ ተመልከቱ። አብልታችሁ ደግሞ ሆዳም ብላችሁ የምትሳደቡ እናንተ፣ መጠጣ ስለማጅ እናንተ ደግሞ እናንተ ቀርጻችሁ ደግሞ ቲክቶክ ላይ ፖስታችሁ ደግሞ እናንተ መልሳችሁ ደግሞ ቄስ እንትና ብላችሁ ደግሞ የምትሳደቡ እናንተ ማለት ነው። ኧረ ስለ እግዚአብሔር ይሁንባችሁ። እኔ ካህናት ይጠጣሉ አላልኩም፣ አይጠጡም። ከጠጡም አይሰክሩም፣ በዚህ እርግጠኛ ነኝ። መስከር በራሱ ክህነትን ስለሚያች አይደል አባታችን። የሚያሰድቡን አሉ ነው። ካህን ሳይሆኑ የውሸት ካህን መሆን ይቻላል። የውሸት መኖር አይቻልም። መምሰል ይቻላል፣ የእውነት ካህን መሆን አይቻልም። ዝምብስ ንብ ትመስል የለ የሚመስል ይኖራል። ትክክለኞቹ ግን አባቶቻችን ናቸው። ስለዚህ በሐሰት ያለ ስማቸው ስም የሰጧቸው አባቶቻችንን የሚያንጓጥጡ አባቶቻችንን የሚናገሩ አባቶቻችንን ለመዝለፍ የሚነሳሱ ቀላል የሚባሉ አይደሉም። ስለዚህ ከዚህ ጉዳይ ጋር የተገናኘውን በጣም በአስተውሎት ልንመለከት ይገባል። ወደ ፍልፍሉ እናምራ። ፍልፍሉ የስትሮክ ታማሚ ሆኗል። እንግዲህ መቆም መቀመጥ አይችልም። ተኝቶ የታከመ ነው የሚገኘው። በጣም አሳዝኖኛል። ያው እግዚአብሔር በሚያውቀው የኔ ስራ ደግሞ ካሮጥኩ ካልሄድኩ ወደዚህ ወደዛ ካላልኩ ለልጆቼ ቀለብ ለቤተሰቤ ቀለብ ማቅረብ አልችልም በማለት ሐዘኑን ገልጧል። ወንድማችን ፍልፍሉ በሐዘን መንፈስ ተሞልቶ ይሄንን ተናግሯልና ብፁዕ አባታችን ብፁዕ አቡነ መቃሪዎስ ደግሞ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ሄደው ጠይቀውታል። ከሎዛ ኢቨንት ጋር በመገናኘትና ሄደው ጠይቀዋል። ህዝቡም እንዲረዳ አስተዋጽኦም እንዲያደርግ መልእክታቸውን ልከዋል ማለት ነው። ብፁዕ አቡነ መቃሪዎስ ምን አሉ? ከተተሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሁድለት ለልጆቼ ለበዓል እንድደርስ ነበር የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ
ስራም ሰሞኑን መስራት አልችልም። በዚህ ባለህበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ ሆናል ማለት ነው። መቆምና መራመድ አልችልም። እሺ መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ፣ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማችሁ ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበረ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድማችሁ ጥንካሬ ነገር እንድትሰሩ አደራላለሁ። ላዳመጣችሁ ያመሰግናለሁ። የኢትዮጵያ ህዝብ እንዲጸልይለት በተደጋጋሚነት ወንድማችን ፍልፍሉ እየተናገረ ይገኛል። ያው እግዚአብሔር ይድረስለት፣ ጨርሶ ይማረው፣ ለቤተሰብ ያብቃው። አባታችን አቡነ ኤርሚያስ እቺ ቤተክርስቲያን በገንዘብ አቅሟ ስላልደረጀ ስላልጠነከረ ነው እንደዚህ ይሆን ነው እንዲል እንድባል የቻል ነው ሲሉ ተናግሯል። ንካተራቸው ምን ቢሆን ይሄ በገንዘብ በሀብት ቤተክርስቲያኗ መደሄቷም ችግር መሆኑ ነው። ብዙ ችግር ብዙ ጫና ያመጣባት ይህንን እንድትቋቋም በጦርነቱ የወደመው ኢኮኖሚ ቤተክርስቲያኗን ዝቅ እንዳያደርጋት ብዬ ወርጄ ደሴ ላይ B+G+5 ፎቅ ገዝቼላችኋለሁ። የእናንተ ነው። እኔ ለማን ላወርሰው ነው? ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንፃ የገዛሁት ከእናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት G+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለእኔ አይደለም ለእናንተ ነው፣ ለቀጣዩ ትውልድ ነው። እኔ እንደግል የኔ አባት ከእናንተ ኑሮ የተሻለ ኑሮ የለው። አለባበሱንም አኗኗሩንም ይዩት፣ ሩቅ አይደለም። እኔም እንደሌላው ሰው የግል ቤት ይኖረ ብዬ ተመኝቼም አላውቅም። ቤቴ ንብረቴ ቤተክርስቲያኔ ናት። ይህንን ቦታ ከእናንተ ስረከብ ለተነሾቹ ካሳ ስሰጥ ከአሜሪካ ምድር ለምኜ ባመጣሁት ብር ነው፣ እውነት ለመናገር ከዚያም ባለፈ ከ100 ሚሊዮን ብር በላይ አጠቃላይ ለሰሜን ወሎ ማህበረሰብ አድርሻለሁ። ከ100 ሚሊዮን ብር በላይ ዋድላን ጨምሮ ዋድላ ቢያንስ ለ20 ገበሬዎች አንዳንድ በሬ ከዘር ጋር ገዝቻለሁ ብያቸዋለሁ። ለሆስፒታሉ 2 ሚሊዮን 400 ሺህ ብር ሰጥቻለሁ። ለምኜ 2 የሙት ልጆች ጋሸናው ሰጅ አሁን አስተምራለሁ፣ አሳድጋለሁ ከጋሸናው ሰጅ። እንደዚህ ሁሉ ለእያንዳንዱ ወረዳ ቤት ለተቃጠለባቸው፣ በሬ ለታረደባቸው፣ ጧሪ ቀባሪ ላጡ በሚል 100 ሚሊዮን ብር አስተላልፌያለሁ። እንዲህ ይነስ የሚደግም ይሄንን ህዝብ ራሴን ከፍ ለማድረግ ብዬ አይደለም። እንዲሁ እዳ ይሁንባችሁ፣ እኔ አልሰነፍኩም፣ እያገለገልኩ ነው፣ ባንድ አልሆንኩባችሁም፣ ግድ የለሽ አይደለሁኝ። ይገደኛል የህዝቡ ውድቀት። መከራችሁን መከራ አድርጌ ነው እየሄድኩ ያለሁት። ይሄን ያህል እየሆንኩ እናንተ የማትረዱኝ ለምንድን ነው የኔ አዘን? ከዚህ በለጠ ምን ሊሆን እችላለሁ ለእናንተ? በመንፈሳዊው አቅሜና ሁኔታዎች በፈቀዱት አላጎደልኩ። ብሎም ደግሞ በልማቱ እንደ አካባቢ እንደ ዞን እያገዝኩ ነው ሀገር።
እኔ እነዚህን ሁለት ሰዎችም ቢሆን ጠፍተው ይቅሩ እያልኩ አይደለም፣ ግን ልክ ሊኖራቸው ይገባል። አላዋቂነታቸውን ሊያውቁ ይገባል። የነሱ የስልጣን እርከን እስከየት እንደሆነ ሊያውቁ ይገባል። ይህን ሲያውቁ ቀኖና ቤተ ክርስቲያን በሚፈቅደው መልኩ ማዕረጋቸው ይመለሳሉ። አንድ ካህን ክህነቱ ከተሻረ በኋላ፣ አንድ ዲያቆን ክህነቱ ከተሻረ በኋላ ተደፋፍሮ የክህነት ስራ እየሰራ ቢገኝ ተወግዞ ከምዕመናን ህብረት ይውጣ፣ ክርስቲያንም አይደለም ነው አይደል የሚለው ትናንት ያነበብኩላችሁ ፍትሐ ነገሥቱ። ይሄን እኮ ግን አላደረኩ፣ አላዋቂነት አለ ልታገስ ብዬ እንጂ አባቶች እናንተ ተወግዛችሁ ከቤተ ክርስቲያን የምትለዩበትን ስራ 100% አጠናቃችኋል። ከዚህ በመነሳ እውነት ነው። ግን የኢትዮጵያ ቤተ ክርስቲያን ቋቷ ውስጥ አካውንቷ ውስጥ በብዙ ቢሊዮን የሚጠጋ ገንዘብ እንዳላት እናውቃለን። ያን ብር ምን ያደረገችበት ነው የሚለው ባይገባኝም በየዓመቱ ለምሳሌ ባሳለፍነው ዓመት የአዲስ አበባ ሀገረ ስብከት ከ800 ሚሊዮን ብር በላይ እንኳን አስቀምጧል። ሌሎች ሀገረ ስብከቶች ደግሞ ሲጨማምሩ በቢሊዮን ቤት የሚቆጠር ካፒታል እቺ ቤተክርስቲያን አላት። የሰራች ያለችበት ስራ አቅሟ ያደረገ ያላት ኢኮኖሚ ላይ ኢንቨስትመንት ላይ እርሻ ላይ ግብርና ላይ ያላት ነገር ግን ውስን ነው። በተለይ ጥቂት የሚባሉ ወደ 18 ሚሊዮን የማይጠጉ የእስክንድርያ የኮፕቲክ ኦርቶዶክሳውያን በሀብት ከፍተኛ አቅም አላቸው። ህንድ ማላንካራውያን አላቸው። ሶሪያ፣ አርመን ምንላቸው እንኳን የጠነከረ ጉልበት የጠነከረ ኃይል የገቢ ምንጭ ካፒታል አላቸው። የኛ ቤተክርስቲያን ሰፊ የሆነ በህዝብ ቁጥሯም እንግዲህ ከ70 ሚሊዮን ማለት ሁሉንም የኤስተርንን ጨምሮ አብዛኛው ከሩሲያ በመቀጠል ብዛት ያላት ሆና ግን አቅም የሌላት የሩሲያ ኦርቶዶክስ ቤተክርስቲያን በጣም አቅም አላት፣ ብር አላት። የኛ የለም። ሰው ነው ያለን፣ ብርም ግን ነበር መሰራት ባለመቻሉ የሆነ ጉዳይ ነው። ቤተክርስቲያንና መንግስት ሲለያያሉ ሲል አቤል አቡና ተናገረ። የቀዳማዊት እመቤት የዝናሽ ታያቸውን ዝማሬ ተከትሎ በዛ ፕሮግራም ላይ አንድ ፓስተር የተናገረውን ዋቢ በማድረግ አቤል አቡና እንዲህ ሲል ይናገራል። ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች እግዚአብሔር የቤተክርስቲያንን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። እንሸማቀቅ ማናፍርም፣ የኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤው ንጉሥ ይባረክ። ሃሌሉያ። ይህን ንግግር የሰማችሁት አሁን ያለፈው ፋሲካ ቀዳማዊት እመቤት ዝናሽ ታያቸው በተገኙበት ስታዲየም ውስጥ በተደረገ የወንጌላውያን ፕሮግራም ላይ ነው። ይህን ንግግር የሚናገረውም ግለሰብ እንግዲህ ኃላፊነት ሹመት ያለው የቤተክርስቲያን አገልጋይ ነው። ምንም የምንሸማቀቅበት ነገር የለም፣ አናፍርም። ምክንያቱም ቤተክርስቲያን ያፈራቻቸው ሰዎች ቤተ መንግስት ገብቷል፣ ሀገሪቱን እየመሩ ነው የሚል ጠቅለል ያለ ሀሳብ ነው የሚናገረው። አናፍረውና የማንሸማቀቀው ወንጌል ስለማያሳፍርና ስለማያሸማቅቅ ነው እንጂ ጠቅላይ ሚኒስተራችን የፕሮቴስታንት እምነት ተከታይ ስለሆኑ አይደለም፣ ወይም ቤተ መንግስት ውስጥ የፕሮቴስታንት እምነት ተከታዮች በብዛት ስለሚገኙ አይደለም። ወንጌል አያሳፍርም። መጽሐፍ ቅዱስ ሲናገር አላፍርበትምና ያመንኩትን አውቃለሁና ብሎ ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይነግረዋል። ያመንኩትን ስለማቅ ነው ማላፍርበት ይላል። ድሮ ክርስትናን ተቀበለ አልተቀበለ፣ አሳደደ አላሳደደ፣ እምነታቸውን ስለሚያውቁ በዛ ዘመን የነበሩ ክርስቲያኖች ባመኑበት ነገር አያፍሩም እንጂ ቤተ መንግስት ውስጥ ሰው ስላላቸው ስለሌላቸው አይደለም። አሁንም ቢሆን አስረግጠን የምንነግራችሁ ያመንበትን ስለምናቅ ያመነው ክርስቶስ ደግሞ ለዘላለም ሕይወት ተስፋ ስለሰጠን እንጂ ማንም ቤተ መንግስት ውስጥ ስለገባና ስላልገባ አይደለም። ቀዳማዊት እመቤቲቱም ቢሆኑ በቦታው ላይ የተገኙት እንደ አንድ የፕሮቴስታንት እምነት አገልጋይና አማኝነታቸው እንጂ
በቤተ መንግስት ውክልና አይደለም። ይህንን ደግሞ ጠቅላይ ሚኒስትር አብይ አህመድ አስረግጦ እናንተው በተሰበሰባችሁበት ቦታ ላይ ነግሯቸዋል። ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ይህንን ስሙት እስኪ። አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትሌ ኦርቶዶክስ ናቸው፣ ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። ከናንተ ውስጥ እንደ ዜጋ ይሄ ራዕይ ጠቅመኛል ይፈለገናል ያልፈለገናል መብቱ ነው። እንደዛ ብሎ የሚያስቡ ሰዎችም ትክክል አይደሉም። በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም፣ አይመጥኑትም መድረኩን ራሱ። እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ አይደለም። ከባለቤቱ ያወቀ ምንድነው እንደሚሉ አበው ቤተ መንግስት ውስጥ እኛ ነን ያለነው ብሎ መመጻደቅ ስጋዊነት እንጂ መንፈሳዊነት አይደለም። የሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ሰላሙን እንግዲህ በዚህ ጉዳይ ላይ ምንም ምለው ነገር የለም። ምርጫና ቅርጫ ይላል አዎንታ በርሲሳ ያለበትን ምክንያታዊነት ራሱ ያብራራል። ተከታተል እንመለሳለን። ላይክ ማድረግ ሼር በማድረግ እስከ መጨረሻው ተከታተሉን። ምርጫና ቅርጫ የ5 ቢሊዮኑ ጉዳይ ምን ይመስላል? የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት 5 ቢሊዮን ብር ከአባላቶቼና ከደጋፊዎቼ ሰበሰብኩኛል። 5 ቢሊዮን ብር እንዳውም 100 ሚሊዮን ብር ስለሚበቃኝ ቀሪውን ለማህበራዊ ጉዳይ አውለዋለሁ አለን። ሀገራችን በየ5 ዓመቱ ይክፋም ይልማም ምርጫ ታደርጋለች። ለዚህ ምርጫ ከፍተኛ በጀት ነው መድበው። በዚህ ምርጫ ወቅት አንድ ቅብር ጥሴ የተባለ ፓርቲ የሆነ ብሔር ተወካይ ነኝ ብሎ ብቅ ይላል። መስፈርቱን እስካሟላው ድረስ መብቱ ነው። ከመጣ በኋላ በምርጫ ወቅት አንዲት ለሀገር የምትጠቅም ሐሳብ ሳያነሳ፣ ፖሊሲ ሳያመጣ፣ ፕሮግራም ሳያወጣ ምርጫው ይጠናቀቃል። ከምርጫ በኋላ በጣም በጣት ከሚቆጠሩ ፓርቲዎች በስተቀር ሌላዎቹ ይኑሩ ይሙቱ ይጥፉ የሚታወቅ ነገር የለም። እንደገና ምርጫ ሲመጣ ተመልሰው ይመጣሉ። ይሄ ከምን የመነጨ ነው ካልን ሀገር ምርጫ በመጣ ቁጥር በጀት ተመድብና ይህንን በጀት ለፓርቲዎች ታከፋፍላለች። እናየዋለን። በዚህ ምርጫ ምን ያህል ፓርቲዎች ተሳተፉ፣ ምን ያህል በጀት ወሰዱ፣ በዚህም ምን ያህል ፕሮግራም አወጡ፣ ሐሳባቸውን ምን ያህል አንሸራሸሩ፣ የየትኛው ፓርቲ ሐሳብ የተሻለ ነበረ፣ ለምን ወደቀ የሚሉትን ሐሳቦች ማስረጃው ሲደርሰኝ የምናየው ይሆናል። ነገር ግን በጀት ከተቀበሉ በኋላ እነዚህ ፓርቲዎች የሉም፣ ጠፍተዋል። ይሄ የሚመነጨው ፓርቲዎቹ ሲጀምር የሚመጡት በጀት ፍለጋ ነው እንጂ ለሀገር አስበው የሆነ ፖሊሲ አውጥተው ፕሮግራም አውጥተው ለህዝብ የሚጠቅም ነገር ነው ብለው ለማስረዳትና ህዝብ አሳምኑ ምርጫ ለማሸነፍ አይደለም። በጀት ይሰጣቸዋል። ኦልሬዲ ያቺን ይቀራመቷታል፣ ይሄዳሉ። ነገር ግን እኔ ለምወደው ፓርቲ ፕሮግራሙ ጥሩ ነው፣ ለሀገር ይጠቅማል ብዬ ለማስበው ፓርቲ ብር ማዋጣለት ቢሆን ኖሮ አመቱን ሙሉ 5 አመቱን ሙሉ አዋጣለታለሁ። ስለዚህ ያ ፓርቲ እየጠነከረ ይሄዳል። የኔነት ስሜት ይሰማኛል። ያ ፓርቲ እንዳይወድቅ አደርገዋለሁ። በበለጸጉት ሀገራትም ሀገር ለፓርቲዎች በጀት አትበጅቡት። ፓርቲዎች በብዛት ከአባላቶቻቸውና ከደጋፊዎቻቸው በሚያሰባስቡት ገንዘብ ነው ወጫቸውን የሚሸፍኑት።
ኢትዮጵያ ውስጥ ግን እንደሱ አይደለም። አፍሪካ ውስጥም አንዳንድ ሀገራት ላይ እንደዚህ አይደለም። ሀገር ነች የምትሸፍነው። ስለዚህ በጀቷን ይቀራመቷትና ይሄዳሉ። በዚህ አጋጣሚ የአዲስ አበባ ከተማ መስተዳድር ብልጽግና ፓርቲ ጽህፈት ቤት የጀመርከው ስራ እውነት ጥሩ ነው፣ ይበል የሚያስብል ነው። ሌሎቻችሁም ክልል ላይ ከተማ መስተዳድር ላይ ያላችሁ የብልጽግና ፓርቲ ሰዎች ወጫችሁን ከመንግስት መጠበቅ ሳይሆን ራሳችሁ እንወደዋለን ብለው አይደል እንዴ አባላቶቻችሁ የሰበሰባችሁት? ስለዚህ ለምትወዱት ፓርቲ ማዋጣት ያለበት አባላት ናቸው። ከአባላትና ከደጋፊዎቻችሁ በመሸፈን ከመንግስት በጀት ራሳችሁን ልታላቀቁ ይገባል። ሌሎቻችሁም ፓርቲ ነን ያላችሁና በየ5 ዓመቱ ብቅ የምትሉ ሰዎች ይሄንን ትሬንድ መለማመድ አለባችሁ። የአዲስ አበባ ከተማ መስተዳድር በዚህ አጋጣሚ ያረከው ነገር ይበል። ተከታትለን ተመልሰናል። በስተመጨረሻ እንድናደምጥ የምወደው በተለይ ብዙዎቹ ኢየሱስ ክርስቶስ ጾሞልናል፣ ኢየሱስ ክርስቶስ እንዲህ ሆኖልናል፣ ኢየሱስ ክርስቶስ እንዲህ ነው እንደዚህ ሆኖልናል እና እኛ ጾም መጸለይ አያስፈልገን የሚሉ አሉ የፕሮቴስታንት እምነት አማኞች እና በእርግጥ ጸሎቷን ይጸልያታል፣ ግን ምግቧን ጾሞልናል ይላሉ። እውነት ኢየሱስ ከጾመ እኛ ለምንድን ነው የምንጾመው የሚል ጥያቄ ለየንታ እሸቱ አለማየሁ ቀርቦ ነበር ከኤቢኤስ። ክርስቶስ ከጾመልን ታደኛ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገው ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አዳኝነቱን አሳይቷል። ሰው በመሆን የዕለት ጽንስ ሆኖ በመቀረጽ በድንግል ማርያም ማህፀን ተወልዶ በበረት በመወለድ በጨርቅ በመጠቅለል በመሰደድ በመራብ በመጠማት 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ አደረ፣ እዚህ ቦታ በላ ጠጣ፣ እዚህ ቦታ ተዝናና ተደሰተ የሚል መጻሕፍት አልጻፉልን። የጻፉልን መከራውን እና አሁን ያንን ሲያደርግ ምንድን ነው ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ እኔ እግራችሁን አጥቤያለሁኝ፣ እኔ መምህራችሁ ነኝ፣ ጌታችንን ትሉኛላችሁ፣ እውነት ነው። እኔ አምላካችሁ ጌታችሁ ሆኜ ተንበርክኬ እግራችሁን ካጠብኩኝ እናንተ ደግሞ የወንድሞቻችሁን እግር ልታጥቡ ይገባል አለ። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆን ነው፣ አብነት መሆን ኮነነ በኩረ ወጥንተ ለኩሉ ምግባር። ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ ምልክታችን ነው። ስለዚህ ክርስቶስ ጾሞ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን ወዳለው ማለት እኮ ትቻለሽ። ቀላል እኮ ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን ሞታለሁ ማለት እኮ ትቻለሽ። እንደ ሞተን ሞታለን፣ እንደ ተራበን እንራባ፣ እንደ ተሰደድን እንሰደዳለን። አንድ ጊዜ ተሰዷል ክርስቶስ፣ ሁለተኛ ስደት አያገኝንም ብለን እኮ ቁጭ ብለን አልተቀመጥንም። ዛሬ በዓለም ላይ ትልቁ መከራ ኢትዮጵያውያን ስደት አለባቸው። ስለዚህ ክርስቶስ አድርጉ ሰርቶ ስሩ ነው ያለው። ምክንያቱም እኛ የዳነው በመመሪያ አይደለም። ታውቂያለሽ ዓለም አቀፍ ትልልቅ ጦርነቶች የሚካሄዱ በመሪዎች ትእዛዝ ነው። ታውቂያለሽ መሪዎች ግን ያንን ትእዛዝ ለምሳሌ አሁን ኢራንና እስራኤል እየተዋጉ ነው። ያንን ጦርነት እኮ በስልክ በመመሪያ ያስጀመሩት ዋይት ሃውስ ያሉት ትራምፕ ናቸው። ኢየሱስ ክርስቶስ ግን ሰማይ ሆኖ ተዋጉ ብሎ ሐዋርያትን ነቢያትን አላከም። ራሱ ተዋጊ ሆኖ ነው የመጣው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቆሰለልን፣ ሞተልን፣ ተራበልን፣ ተጠማልን። እናንተም እንዲሁ ስጋችሁን ተቆጣጠሩ። መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አይደለም። ስለ ምግብ አያስተምርም። ሐዋርያው ቅዱስ ጳውሎስ በሮሜ 14 ላይ ሲናገር ምን ይላል? እስመ የኮነ መንግስተ እግዚአብሔር መብልዐ ወመስቴ። የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ ቅዱስ የሚገኘው ደስታ እንጂ ተመጣጣኝ ምግብ ይሄኛው ምግብ ለዚህኛው ሰውነት ይስማማል ይሄን በበላ። አሁን በተለየኛ ዘመን የውበትና የምግብ ዘመን ነው። ታውቂያለሽ መቼም ስለ ምግብ የሚነገር መረጃ በሰሚው ጨርቅ አስጥሎ ያሳብዳል። አንዳንዴ እናምታታዋለን ሁሉ እናምታታለን። እኔ እዚህ ላይ እንደውም ብናነሳው ደስ ይለኛል። ጾም ነው ሃይማኖታዊ ስርዓት ያለው ከመንፈሳዊ ጉዳይ ጋር የሚገናኝ እንጂ ከሰውነት ቅርጽ ጋር ወይም ደግሞ ከዳይት ጋር የሚገናኝ ነገር አይደለም። እናምታታው አንድ ነገር ምን አለ መሰለሽ፣ ለነፍስ የምንሰራው ስራ ለስጋ ይተርፋታል። ለምሳሌ በገዳም አባቶች ብትሄጂ እጃቸው ከነ ዮናስ እጅ ይጠነክራል፣ ጉልበታቸው ከነ ዮናስ ከናንተ ይጠነክራል። ለምንድን ነው? እነዚህ ሰዎች
በየቀኑ በመቶ በሺ የሚቆጠር ስግደት ይሰግዳሉ። የሚሰግዱት ጡንቻ ለማፈርጠም አይደለም፣ የሚሰግዱት ለጥንካሬ አይደለም። ነገር ግን ለነፍሳቸው ብለው የሚያደርጉት ስጋን ይጠቅማታል። ለምሳሌ ለስጋ ብለን ያደረግነው እኮ ነፍስን ሲወደድ እኮ አይተናል። ለምሳሌ አንድ ሰው ልርካ ብሎ እኮ ጠጥቶ እኮ ሲወላገድ አምሽቶ ለዝሙት ተጋልጦ ረክሶ የሚመጣል። የነፍስ ውጊያ የስጋ ውጊያ መከራው ለነፍስ ይተርፋታል። የነፍስ በረከት በግልባጩ ለስጋ ይተርፋል። እንደውም አባቶች ምን ይላሉ? አባቶቻችን ሲበቁ የነፍሳቸው በረከት ለስጋቸው ይተርፋቸዋል። የስጋቸው እንደገና ለልብሳቸው የልብሳቸው የስጋ ለመቋሚያቸው ይተርፋቸዋል። በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ስትመለከቺ ቅዱስ ጳውሎስ ጧት ረጅም ቀሚስ ረጅም እንደው ዝርፍፍ ያለ ልብስ ለብሶ ወጥቶ ማታ ሲገባ እንደዚህ አንገቱ ላይ ጥብቆ ልብስ ለብሶ ነው የሚገባው። ለምን? ልብሱ እየተቆረጠ ለበሽተኞች ታደላል፣ ልክ እንደ ሽሮፕ እንደ ኪኒ። ስለዚህ የሰውነቱ ቅድስና ለልብሱ ተርፎታል ማለት ነው። የቅዱሳን ነፍሳቸው ስትባረክ ስጋቸውን ታስባርከዋለች፣ ስጋቸው ሲባረክ ልብሳቸው ይባረካል። ይሄ እንግዲህ መጽሐፍ ቅዱስ ነው የሚናገር፣ የእሸቱ ሐሳብ አይደለም። ጥላ ይባረካል። ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ ስትመለከች ቅዱስ ጴጥሮስ እንደዚህ ሲያልፍ መንገድ ላይ ጥላው በሽተኞች ይደረደራሉ። መጽሐፍ ቅዱስ ነው የሚለው የሐዋርያት ሥራ ምዕራፍ 5 ቁጥር 11 ጀምሮ ስታነብ ልክ ይደረደራሉ በሽተኞቹ። እሱ ልክ እንዲህ እልፍ ሲል ጥላው ሲያርፍባቸው ይፈወሳሉ። እኛ እንኳን ዛሬ ጥላችን ሰውነታችን ቢወርቅበት ከብደኑ ይሰበር እንደው አንፈውሰው። እኔ ከገደብ በላይ ለምግብ ማሰብ ሆድን በጭንቅላት መተካት ይባላል። አንቺ ሆድ ብቻ አይደሽ። የሰው ልጅ 4 ነገሮች አሉ። ኪስና ነፍስ፣ ሆድና ጭንቅላት አለው። ለኪስሽ ገንዘብ ያስፈልግሻል፣ ለነፍስሽ ደግሞ ግንዛቤ ያስፈልጋል። ለሆድሽ ምግብ ያስፈልጋል፣ ለጭንቅላት ጥበብ ያስፈልጋል። በዚህ በተለይ በአብይ ጾሙ ጊዜ ከባህሪ ጋር ጾምና ባህሪ ምንድነው ሊሆን የሚገባው? ባህሪው የአንድ ጾሚ ባህሪ ከዛ ጋር ትንሽ ነገር ብንነጋገር ሸጋ ይመስለኛል። እንግዲህ የሰው ጠባይ የሰው ባህሪ እንደምታውቀው በሰው ውስጥ 2 ባህሪያት አሉ ይላሉ አባቶቻችን። ይሄ ባህሪ እንስሳዊና ባህሪ መላእካዊ ይባላል። ይሄ እንስሳዊ ባህሪ ማለት መብላት፣ መጠጣት፣ መተኛት፣ መውለድ፣ መዋለድ፣ መራባት፣ መክሳት፣ መወፈር፣ በቃ ጠቅላላ። አሁን አንተ ለምሳሌ ሰውነት የቀነሰ ስትል የሆነ በግም ሳር ሳጣ ሰውነቱ ይቀንሳል። ምንም ልዩነት የለውም ከአንተና በእኔና በሱ መካከል ማለት ነው። የእንስሳዊ መብላቱ፣ መጠጣቱ፣ ማብሰሉ። አሁን እንስሳትና እኛ በእንዱ የምንለያየው እኛ ማንፈር፣ መጥበስ፣ መቀቀል ብጡ ስቃይ አድርገን ነው። እንስሳት ግን ሳራቸውን ነጭተው ልጠበው በሎሚ ልጠበው በምን ልጠበው አይሉም። እኛ እናጣፍጠዋለን። አሁን እንስሳቱ እንደፈለጉ ሳር ነጭተው ነው። ግን እግዚአብሔር ሲፈጥር ምን መሰል የነሱ አካል ያኛውን እንትን እንዲቋቋም ተደርጎ የተሰራ ነው። እንስሳዊ ጠባያችን ባህሪያችን መገራት አለበት፣ መስተካከል አለበት። ያን ማስተካከያ መንገዶቹ ምንድናቸው ሲባል ጾም፣ ጸሎት፣ ስግደት፣ ንስሐ እነዚህ የነፍስ መሞረጃ ናቸው። ልክ እንጨት በብርጭቆ ወረቀት ተሞርዶ በተልጎ ጣውላው ተልጎ ቁምሳጥን ጠረጴዛ ቁምሳጥና ጠረጴዛ ስታየው እኮ ጥንት አባቱ ግንድ መሆን እኮ አታውቁም ነው ለምናገር በብዙ ተቀብቶ ባሪሽ ተቀብቶ ምን ሲል ግንዱን ብታገኘው እኮ 10 ብር ላትገዛው ትችላለህ። ያ ሁሉ ነገር ከተደረገ በኋላ ግን እኮ 200 300 ሺህ ብር ያወጣል። ያንተ ከዛም በላይ ያወጣል። የሰውም ጠባይ እንዳለ ከኖረ ያልተጠረበ ግንድ ማለት ነው። ያልተጠረበ ግንድ ማለት ነው። ስለዚህ የሰዎች ሰውነት በጾም በጸሎት ኢየሱስ ክርስቶስ ሲናገር ምንድን ያለው? ሐዋርያት አንድ ሰይጣን ሊያወጡ ታግለው እምቢ አላቸውና ክርስቶስ መጣ እና ደቀ መዛሙርቱ አስወጣው ሰይጣኑ ክርስቶስ። በኋላ ደቀ መዛሙርቱ ምን ብለው ጠየቁ? ጌታ ሆይ ይህንን ሰይጣን ያላወጣ ነው ለምንኛ ተሳነን? ስልጣን ሰጥተኸን ለምን አቃተን ሲባል ክርስቶስ ሊያስተምራቸው የፈለገው አቅመ ደካማ መሆናቸውን ያለሱ ምንም ነገር ማድረግ እንደማይችሉ ሊነግራቸው ስለፈለገ ይሄ ዘመድ ይሄ ወገን ነው የሚለው ሰይጣን አብሮ የኖረ ስለሆነ ወገን አለውና ያለ ጾምና ያለ ጸሎት አይወጣም ማለት። ስለዚህ ጾምና ጸሎት ለክርስቲያን ጦርና ጋሻ ማለት ናቸው። አንድ ወታደር ለመዋጋት 4 ነገር ያስፈልገዋል ይባላል። አንደኛ ስንቅ፣ ሁለተኛ ትጥቅ፣ ሶስተኛ ስልጠና፣ አራተኛ ፈቃደኝነት። በጦርነቱ ማመን፣ በወታደርነቱ ማመን፣ በሚዋጋው ጦርነት ማመን አለበት። ያ ወታደር በዛ በጦርነቱ ካላመነ በቂ ስንቅ በሬ ብታልጅለት፣ ፍየል ብታልጅለት፣ ዓለም ላይ ያለ ሚሳኤል ብታስታጥቂው፣ የፈለገ ስልጠና ብትሰጪው መሳሪያው ለጠላት አስረክቦ ይመጣል።
የሶስቱ መደምደሚያ መቋጫው አራተኛ ስልጠና ነው። ወደ ክርስትና ስታመጩ ደግሞ ስንቅ የተባለ የእግዚአብሔር ቃል ነው። ስንቅ የተባለ የእግዚአብሔር በዚህ በትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ ምን ይላል? በምድር ላይ ረሃብን አመጣለሁ፣ ጥምን አመጣለሁ። ረሃቡ እህል ጠፍቶ ጥሙ ውሃ ጠፍቶ አይደለም፣ የእግዚአብሔርን ቃል ከማጣት የሚመጣ ረሃብ ነው ይላል። በዚህ በራሱን ባለቤቱ ኢየሱስ ክርስቶስ ይህን ድንጋይ ዳቦ አድርገን እንብላ ሲለው ሰይጣን ምንድን ያለው? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ነው ብሏል። ቄርሎስ የሚባል ሊቅ ደግሞ ሲናገር ይላል ሲሲተ ነፍስ ቃላት ይውለ እግዚአብሔር፣ የነፍስ ቀለዋ የእግዚአብሔር ቃል ነው ይላል። ስለዚህ ልክ እንደ ስንቅ ወታደር ስንቅ እንደሚያስፈልገው የእግዚአብሔር ቃል ስንቅ ነው። የእግዚአብሔር ትጥቅ እንደሚያስፈልገው ደግሞ አሁንም ንሱ ሰይፈ ዘመንፈስ ቅዱስ የመንፈስ ቅዱስ ሰይፍ ያዙ ተብሎ ይሄ ቅድስና፣ በረከት፣ ሃይማኖት እነዚህ ደግሞ የትዕግስት እንደውም ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ በገላትያ ምዕራፍ 5 ቁጥር 19 ጀምሮ ተንትኗቸዋል። የመንፈሳዊ ሰው ምልክቶች አንድ ሰው የተገራ ህሊና፣ የተገራ አይምሮ፣ የተገራ ሰብዕና፣ የተስተካከለ ሰውነት ያለው እግዚአብሔር ያደረበት መንፈስ ቅዱስ ያደረበት መሆኑ በምን ይታወቃል? በመልኩ አይታወቅም። አንቺ መቼም አንድ ሰው መንፈሳዊ ነው ብለሽ ምናልባት እንደው በጣም መመራመር አለብሽ በመልኩ ለማወቅ። በምግባሩ ነው እና ቅዱስ ጳውሎስ ምን ይላል? የመንፈሳዊ ሰው ምልክቶች 9 ናቸው ይላል። እነዚህ 9 ነገሮች ምንድን ናቸው ይልና አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት። እነዚህ 9 ክቡራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃ እንመለሳለን። ተሰናበትን። ሰናይ